ልጅ ይሄ መሬት 200 ካሬ መሬት ሊዝ የተጫረተው ሰውዬ በስንት ነው የተጫረተው? በአመት 125,000 ብር ሊከፍል ለ40 አመት በ5 ሚሊዮን ብር ለ40 አመት ምን እከፍላለሁ ብሏል? 5 ሚሊዮን ብር በአመት 125,000 ብር በአመት 125,000 ብር እከፍላለሁ። በ40 አመት 5 ሚሊዮን ብር እከፍላለሁ። ቅድመ ክፍያ 500,000 ብር ለመዘጋጃ ቅድመ ክፍያ ሲፖ ሲገባ 500,000 ብር ከፍሎ ጨረታውን አሸነፈ። ማንም ሰው ለ200 ካሬ 125,000 ብር ከፍላለሁ በአመት ብሎ በ5 ሚሊዮን ጨረታ የሚያሸንፍ ማንም ስለሌለ እሱ ምን አደረገ? ይሄ ሲስተም የንግድ ሲስተም ነው። እሺ የመሬት ንግድ ሲስተም የወጡበት መንገድ ነው። 500,000 ብር ቅድመ ክፍያ ከፍሎ መሬቱን ተረከበ። መሬቱ ግን ለሱ ሳይሆን ሊሸጠው ነው። መሬቱን በስንት ገዝቶታል? በ500,000 ብር ነው የገዛው መሬቱን። በ500,000 ብር ሲገዛው ዋና የመጀመሪያው ጨረታ የተጫረተው ሰውዬ መሬቱን በ500,000 ብር ነው የወሰደው 200 ካሬ ህጋዊ። ነገር ግን 40 አመት የሚከፈል 5 ሚሊዮን ብር በአመት 125,000 ብር እከፍላለሁ ብሎ ነው ያንን መሬት የወሰደው። ካልከፈለ መሬቱ ይወረሳል። ይሄ የመሬት ውል ወይም ይሄ መሬት ነጋዴ በሊዝ እንዴት አርጎ በውድ እንደወሰደው እወቁልኝ። 500,000 ነው የከፈለው። አሁን ሊሸጠው ነው ማለት ነው ነጋዴው። ይሄ 500,000 ብር 5 ሚሊዮን ብር 40 አመት ክፍያ በአመት 125,000 ብር እከፍላለሁ የሚለው ወረቀት 13ኛው ላይ ሊሆን ይችላል፣ 12ኛው ላይ ሊሆን ይችላል፣ 10ኛው ላይ ይሆናል። አንብባችሁ ጨርሱ ምለው ለዛ ነው። ውል ከመፈረማችሁ በፊት ውል አፍራሽ ከመፈረማችሁ በፊት መጀመሪያ ሳይቱ ይሄ መሬት 1 ሚሊዮን ተብሏል፣ ህጋዊ ነው፣ ይሄው ህጋዊ ሳይት አለው፣ መዘጋጃ ሄደን ነው የምንፈራረመው ስትባሉ ደንግጣችሁ እሺ ብላችሁ ውል ለመፈረም አትሞክሩ። ይሄ መሬት 1 ሚሊዮን ብር አስቡት፣ 500,000 ብር ከፍሏል ለመዘጋጃ። አመታዊ 125,000 ብር አለበት። ለ40 አመት 5 ሚሊዮን ብር አለበት። ስለዚህ ይሄ ነጋዴ በ1 ሚሊዮን ብር መሬቱን ለወራቤ ልጅ ይሸጠዋል። ሴት ናት፣ ወራቤ ናት። ቤተሰቦቿ እዚህ ያሉ ርካሽ ቦታ የቤተሰብ ቦታ ነው፣ ምርጥ ቦታ ነው አግኝተናል ብለዋት ቶሎ ብለው ጠሯት። ትክክል ናቸው እኮ እነሱ ትክክል ናቸው። ያላወቁት ነገር ብቻ ስላለ ነው። ደላላውና መሬት ሻጩ ብቻ የሚተዋወቁበት መንገድ አለ። ሮጣ መታ በ1 ሚሊዮን 300 እንትን አለው ስላል ይሄ ያኔ አስተያየት ምናምን የሚባል ነገር አለ ድርድር አለው ይላል። ስለዚህ በ1 ሚሊዮን ብር መሬቱን ተስማማላችሁና ከዛ ደላላውም አንገብግቦ ውል ያፈረሰ 500,000 ብር። ይሄ ህገ መንግስቱ ያጸደቀው ነው። ሳይቱ ሳይዞር ስማችሁ ላይ ምን ሳይዞር እናንተ 10 ሳንቲም ሳታወጡ ምንም አይነት ነገር ሳታወጡ ምን ያስፈርሟችኋል መሰላችሁ? ደላሎቹ የፈጠነ በቃ በ1 ሚሊዮን ብር ገዛዋለሁ ብላችሁ ስትስማሙ መሬቱን የፈጠነ ውል ያጽፋሉ ሄደው። ውሉ በፍርድ ቤት የጸደቀ ነው ይሄ ውል። ስለዚህ ውል ያፈረሰ ገዥ ውል ካፈረሰች 500,000 ብር፣ ሻጭ ውል ካፈረሰ 500,000 ብር ቅጣት የተደነገገ። ይሄንን ወረቀት የፈጠነ ያስፈርሟችኋል ማለት ነው። እናንተ 10 ሳንቲም እኮ ሳከፍሉ ብቻ ተስማምቻለሁ ብላችሁ ነው የምትፈርሙት። ምክንያቱም በ1 ሚሊዮን ተስማምታችኋል። ጉዳችሁ ግን አላለቀም። ጉዳችሁ ወረቀቱ ውስጥ ነው ያለው። አሁን እቺ ልጅ 500,000 ብር ይሄንን አስፈረማት ማለት ነው። ማደላላው 500,000 ብር አስፈረማት ውሉን እንዳታፈርሰው። ሳይቱ ህጋዊ ነው ምናምን 1 ሚሊዮን ብር ልትከፍል ነው። ጨራርሰዋል። ሳይቱ መነበብ ጀመረ። ትክክለኛ ሳይት ነው፣ ኦሪጂናል ነው፣ ዲጂታል ካርታ አለው፣ ህጋዊ ነው። ከዛ ሄዱ ወጡ ወረዱ። ከዛ በኋላ ልክ መዘጋጃ ገብተው አመታዊ ክፍያ 125,000 ብር የሚለው ንባብ ጋር ሲደርሱ እንዴ እመከፍለው ብር አለ እንዴ ሌላ ማለች። አዎ በየአመቱ እኮ 125,000 ብር ትከፍያለሽ
ለ40 አመት ያ ማለት 5 ሚሊዮን ብር ነው። ይሄ መሬት የምትገዥው ለ40 አመት በአመት 125,000 ብር ትከፍያለሽ ብለው ይሏታል ማለት ነው እንዴ። እኔ እኮ መሬቱ 1 ሚሊዮን ብር ሲለኝ ርካሽ ስለሆነ ህጋዊ ስለሆነ ነው ልገዛው የተስማማሁት እንጂ ይሄ ነገር እንዳለው አላውቅም ትልና ቤተሰብ አለ እዚህ ያሉ ዘመዶቹ አሉ አጎቶቹ አሉ ወዲያው እንትን ይባባላሉ። ከዛስ ደላላው ምን አስፈርሟል? 500,000 ብር ውል ያፈረሰ እዚች ጋር እምቢ ብላ ብትሸሽና ብታፈገፍግ 500,000 ልትከፍል ነው። እዚህ ጋር ግዴታዋ ነው። በፍርድ ቤት የጸደቀ ወረቀት ነው። የወረቀት ውል ያፍራሽ ወደኋላ መሸሽ የለም ማለት ነው። 1 ሚሊዮን ብር ልትገዛው ነው መሬቱ። ብዙ ተባባሉ። ደላሎች ምን አሉ? አዎ በ1 ሚሊዮን ተስማምተሻል? አዎ ተስማምቻለሁ። በቃ ውል ፈርመሻል? አዎ ፈርሜያለሁ። ልጅቷ አጎቶቹ አሉ። አዎ በ1 ሚሊዮን ተስማምተናል። ውልም ያፈረሰ 500,000 ፈርመናል። ትክክል ነው። አዎ አሉ። ምንም ክደት መካድ አይችሉማ። ወረቀት የያዘው ነገር ነው። ሊዙ ግን ይሄን ያህል ብር እንዳለው አናውቅም አሉ። ይሄን ያህል ብር በአመት እንደምትከፍል እኛ አናውቅም አሉ። አወጡ፣ አወረዱ፣ ተከራከሩ፣ ጮሁ። ብትጮሁ፣ ብትከራከሩ፣ ብትፈርጡ፣ ባትፈርጡ ውል እስከፈረማችሁ ድረስ 500,000 ብር ከፋይ ናቸው። አንብባችሁ ነው ተስማምቻለሁ ይላል እኮ እዚህ ወረቀት ላይ ምን ይላል? ተስማምቻለሁ። እዚህ ወረቀት ላይ ምን ይላል? ይኸውላችሁ 200 ካሬ ሜትር 200 ካሬ ሜትር በ1 ሚሊዮን ብር ተስማምቻለሁ። እዛ አመታዊ ክፍያ 125,000 ብር ለ40 አመት የሚቆይ ሲሆን ይህንን ውል አፍራሽ 500,000 ብር ቅጣት ግዴታ ነው። የውል አፍራሽ እኔ ውል ሰጪ በዚህ በሸጥኩት ቦታ ውል ከመጽደቁ በፊት ያለውን የመንግስት ሆነ የግለሰብ እዳ ወይም ህግ በቃ ይሄ እንትን ምናምን ያለበት ምናምን ያው ጽሁፉ ብዙ ስለሆነ ይሄ ነው። አሁን የማምስልቹነት ይሄ ነው። አሁን ልክ እኔ እንዳልኳችሁ እዚች ጋር ላነብላችሁ ጽሁፉ ብዙ አይደለ? ጋዜጣ በሉት ይሄ ነው። ይሄ እዳ ውስጥ ከተታቸው 15 ወረቀት ይሆናል። እሺ እነዚህን አንብባችሁ እያንዳንዱን ካልጨረሳችሁ መሬት በህጋዊ መሬት ርካሽ አገኘው ብላችሁ ትልቁ እዳ ውስጥ ነው የምትዘፈቁት። አሁን ተከራከሩ። ትላንትና ሰኞ ተጫጫሁ ምን አሉ? በቃ በጠበጡ፣ ረበሹ። እንከሳለን አሉ። ምንድነው የሚከሱት? ማንን ነው የሚከሱት? ደላላውን። ከደላላው እኮ ምንም አያገባውም። ውሉ አስፈርሟል። ተስማምቻለሁ ብሎ ደግሞ እነሱም ፈርመዋል። ያለ ማንበብ ብቻ ችግር ነው። ያለ ማንበብ ችግር አያችሁ፣ ያለ ማንበብ ችግር 125,000 ብር በአመት ክፍያ። እቺ ልጅ አረብ ሀገር ናት። 125,000 ብር በየአመቱ ለ40 አመት 40 አመት አረብ ሀገር ልትቆይ ነው ወይስ ኢትዮጵያ ሰርታ ምን ሰርታ ልትከፍል ነው? ለዚህ መሬት ያላት አማራጭ 500,000 ብር ውል የፈረመችበትን በባዶ ምንም ሳታገኝ መክፈል ነው። አለበለዚያ 1 ሚሊዮን ብር ከፍላ መሬቱን መውሰድ ነው። መሬቱን 1 ሚሊዮን ብር ከፍላ ትወስደዋለች። ከዛ በኋላ የሚሸጥላት ከሆነ ትሸጠዋለች። የማይሸጥም ከሆነ በየአመቱ 125,000 ብር እየከፈለች ቤትም ሰርታ ሆነ አልሰራች ሆነ በየአመቱ 125,000 ብር ለ40 አመት ትከፍላለች። አለበለዚያ ሳትከፍል 3 አመት ከሆነ ሊዙ ላይ ምን ይላል? ለ3 አመት ተከታታይ ካልፈረማችሁና ደረሰኝ ካልቆረጣችሁ ሊዝ ይወጣበታል። ለሌላ ሰው ይሰጣል መሬቱ። ለሌላ ሰው ይሰጣል መሬቱ። አያችሁ 1 ሚሊዮን ብር የገዛችሁበቱ ከሰራችሁ ማለት ነው። መክፈል አቅቷችሁ 3 አመት ቢቆጥር በየአመቱ 125 መክፈል ቢያቅታችሁ ለ3 አመታት 3ኛ አመታት ላይ ሊዝ ይወጣበታል ለሌላ ሰው። ይሄ የመሬት ነጋዴ ከመዘጋጃ በውድ ሊዝ ገብቶ አሸንፎ ለሽያጭ መሬቱን አቀረበ በቅናሽ። ለመዘጋጃ ስንት ከፍሏል? 500,000 ከፍሏል። መሬቱን 1 ሚሊዮን ከሸጠው 500,000 ብር ትርፍ ያገኛል። አንደኛ በሉ። ሁለተኛ መሬቱ እንኳን አልፈልግም ብላችሁ ስትሸሹ 500,000 ብር ደግሞ እዚህ ጋር ውል የፈረማችሁት አለ 500,000 ብር ትከፍላላችሁ። ስለዚህ ምን ለማለት ፈልጌ ነው? ውል የሚለውን ውል የሚመጣላችሁ ደላላው አጽፎ የሚያመጣላችሁ ውል ወረቀት በደንብ አገላብጣችሁ ማንበብ አለባችሁ። ደጋግማችሁ
አንዴም አይደለም ሁለቴም ሶስቴ እስኪገባችሁ ድረስ ጊዜ ይስጣችሁ። ደላሎች ጊዜ አይሰጧችሁም። በቃ እንትን የተቸረጀ እንትን በሉት በቃ ያላለ ስትረስ ውስጥ ያስገባችኋል። ቶሎ ፈርማችሁ ከዚህ ደላላ ልላቀቅ ነው የምትሉት። ይሄ እንትኑ ይሄ ያለ አይደለ በቃ ጭንቀት ስትረስ ያስይዟችኋል ማለት ነው። እስክትፈርሙ ድረስ እስክትፈርሙ እስክሪብቶ ብቻ ጣል እስክታረጉ ምኑ ላይ ውሉ ላይ ይሄ ነገር ቆም ብላችሁ ተጠንቀቁ፣ ጥንቃቄ አድርጉ። ውል ስትፈርሙ ምንድነው የፈረማችሁበት ውል ከባድ ኪሳራ ውስጥ ነው። አሁን እነዚህ ሰዎች የጊዜ ገደብ ይሰጠን ብለው ከመዘጋጃው ወጡ ትላንትና። ዛሬ ጠዋት ወረቀቱ እኔ ጋር መጡልኝ። መላውን እይልን ጠበቃ ነው በጠበቃ የሚሄድ ነገር ነው እስቲ የህግ አማካሪም ካለ ምናምን ብለውኝ እናም ደግሞ ለዩቲዩብ ተመልካቾችሽም እንደዚህ አይነት እኔ የገባሁበት እኛ የገባንበት አደጋ ውስጥ እንዳይገቡ ንገሪልን ብለው ወረቀቱን አምጥተው እዚህ ጋር ዘብዝፈውልኝ ሄዶ እንግዲህ እኔ ከጠበቃ ጋር ምናምን ላገናኛቸው ፈልገዋል። የህግ አማካሪ ጋር ወስጄ ያለውን ነገር ትንሽ እንኳን የሆነ ፍንጭ እንኳን ካለ እንዲሰጣቸው ላገናኛቸው ስለፈለጉ ነው ይሄን ወረቀት እኔ ጋር ያመጡት ማለት ነው። ስለዚህ ጓደኞቼ አንድ መሬት ወይም አንድ ቤት ርካሽ ስታገኙ መጀመሪያ የምትጠይቁት ህጋዊ ከሆነ ህጋዊ ማለት ሊዝ ማለት ነው። ሊዝ ማለት የመንግስት ግብር ያለበት ማለት ነው። ስንት ነው በአመት የሚከፈለው? ለስንት አመት ነው ውሉ? 20 አመት ነው? 30 አመት ነው? 40 አመት ነው? ከዛ በኋላ ነፃ የሚሆነው ማለት ስንት አመት ነው ውሉ? ሊዙ ያሸነፈው ሰው መጀመሪያ ከመዘጋጃ ያሸነፈው ሰው ውል እንትኑ ካርታው ወይም ሳይቱ የሊዝ ስንት ብር ነው በየአመቱ የምከፍለው ብላችሁ መጀመሪያ የሆነ መሬት አለ ህጋዊ ግዙ ስትባሉ ስንት አይደለም እሺ የሚባለው ስንት ነው ብሩ? 1 ሚሊዮን 1 ሚሊዮን ግዛው አይደለም። 2 ሚሊዮን ርካሽ ነው ግዛው አይደለም። ህጋዊ መሬት አግኝቼልሻለሁ ሲልሽ ማንኛውም ሰው ኦኬ ካርታ አለው ሳይት አለው ዲጂታልም ሆኗል ከተባላችሁ ማለት ነው የሊዝ ስንት ብር ነው በየአመቱ ምከፍለው? ትልቁ ጥያቄያችሁ እዚህ ጋር ነው የምታረጉት። ከዛ እናንተ አቅማችሁ ነው እኔ መክፈል እችላለሁ ወይ? ከዛ ለስንት አመት ነው? ለ20 ነው? ለ30 ነው? ለ40 ነው? ለ50 አመት ነው? ስንት ብር እንደምትከፍሉ ሂሳብ ስሩት። በአመት 10,000 ብር ከሆነ ለ50 አመት ስንት ብር ይመጣል ሂሳብ ስሩት። ከዛ የመሬቱ ሂሳብ የተጠየቃችሁት አለ አይደል? ለ50 አመት ከሆነ የ50 አመቱን ከመሬቱ ሂሳብ ጋር አንድ ላይ ሰርታችሁ ያ መሬት ይሆናል አይሆንም አያችሁ። እንደዛ ነው እሺ መግዛት ያለባችሁ። የሆነ ቤት ዋጋው ሲቀንስ አሁን ቪላ ቤቶች አብዛኛው ጊዜ 10 ሚሊዮን የሚሸጥ ቪላ ቤት 7 ሚሊዮን ብር አለ፣ 6 ሚሊዮንም ብር አለ። ትልቁ ሙሽኪላ ምንድነው? በአመት ስንት ነው የምትከፍሉት? በአመት ስንት ነው የምትከፍሉት? አያችሁ ትልቁ ሙሽኪላ እሱ ጋር ነው። ቪላ 10 ሚሊዮን ብር የሚሸጠው ቤት በ5 ሚሊዮን የሸጠልሽ ምክንያት ምንድነው? በአመት 200,000 ብር አለው ወይም 100,000 ብር አለው። በአመት ለዩምኪን 3 አመት ባትከፊ ውርስ ነው። 3 አመት ባትከፊ ውርስ ነው። 5 ሚሊዮን ብርሽ እያየሽው ይዋጣል። የመንግስት